እዚህ ቤት ለምን እንደተቀመጥኩኝ አንተ አታውቅም? አዎ አላውቅም። ግዲያውስ እስክታውቅ ድረስ ከዚህ ቤት አልወጣም፣ ሌላ ቤት አልሄድም። ለምን ሰላም? ለምን? እዚህ ቤትማ ለዘመናት የኖርኩለት ለአመታት የጠበቅኩት ምን ነው ረሳሃት እንዴ? ልጄስ ሴት አለች? ልጄስ አንተ አታጉርሰኝ? ችግር አለ ብቻችን ነን። አንተ አጉርሰኝ። እሺ ዳጣ መጣሽ እንዴ? አንተ ምንድነው ለሷ የዘረጋውን እጅን መልሰህ ለራስህ ትጎርሰዋለህ እንዴ? አጉርሳት እንጂ እንዴ! ኧረ እኔ ላጉርሳት አልነበረም። ኧረ እባክህ በአይኔ እያየሁ ትክዳለህ እንዴ? አጉርሰኝ እንጂ ኧረ ቀስ አንዴ አፈር እንዳትስተው እንዴ! በስነ ስርዓት አጉርሳት እንጂ ኤቪዬ እኔ ወድ እኔ ምን ልቅመስልሽ ምግብሽ? እኔ አልችደረለው ግን መቅመስ ትችላለሽ። ነይ ናታን እንደ ዛሬ አስቆኛ ያቀም ቤተሰቦቼ ወይ ናታን ማለት ነው። እንደው መጠቀሚያ የለህም። ምን አለ የዘረጋውን ብታጎርሳት እንደዚህ ጓጉታ ከምትቀር ምን ችግር አለው? ዳጣ ያለችውን ነገር ብትል ዳጣ እንዲሆነ አይሞቃት አይበርዳት፣ ምንም አይነት ጣጣ የለባትም። አንተ ግን ወይኔ ናታን መስኪን አንተ ትቀናለች ትናደድብኛለች ብለህ አስበህ ነው ዳጣ እንዲሆነች ምንም ትዝ አይላትም። አያብዬል መጠቀሚያ ያለልሽ ሴትዮ ለፊ ብሎሽ እኮ ነው። በዛ ተለፊያለሽ በዚህ ተለፊያለሽ ምን ዋጋ አለው? ወይ ትክክለኛ ማንነትሽን ቀይረሽ ማለት የሆነ ራስሽን ሆነሽ አልቀረብሽ ወይ ደግሞ እንዴት ይንገራዱ ወይ ደግሞ እንደዛው ተንኮልሽን ዝም ብለሽ እንደዛው እንደተላበሽ ዝም ብለሽ በፊት ለፊት አልተጋፈጥሽ። አሁን እና ለናታን ጋር ስትቀርብ ጥሩ ሰው ያኔ ነው በቃ ጥሩ መልካም ሴት ያጫውታታል። ከሱ ጋር ልፈሰተል ደግሞ በቃ ያው ምን ልበላችሁ አውሬቱን ያጫውታታል። እና በእንደዚህ ሁኔታ እንዴት ሊሆን ይችላል? በፍጹም ሊሆን አይችልም። እንግዲህ በባለፈው ምግብ ያው እሰራልሃለሁ ብለው ነበር። እንግዲህ በቃ በገባችሁ መሰረት ዛሬ ቆንጆ ፍርፍር ሰርታ መጣለች። ግን በነገራችን ላይ ፍርፍሩን የሰራችሁ እሱ አይደለችም፣ ሰላም ናት። አብዬን ላበስራችሁ ነው። ሰላም ናት። ግን ምንም እንዲያትያደራ ብላ ቃል አስገብታት ነው ማለት ነው። ሶ እንግዲህ ምግብን ሰርታ አምጥታው ነበረ። እንግዲህ ለናታን ምግብ ሰራውላ አመጣውልህ ብላ ናታን እንደሆነ ማለት ነው። ነይ እስኪ አብረን እንብላ ምናምን ይባላል። እሷ እዛ ቁጭ ብላ ሼፍ እንትኗን ለብሳ ሁሉ ምናምን ቁጭ ብላ እየጠበቀችው ናታን እንደሆነ ጥልቅጥ ያደርጋል። ወይኔ ናታን ግን አንተ ግን ከዛ ደግሞ እንዴት ነው ናታን እየጣፍጣል? እሷ አኳኋን እያላመጠች ነው። ከዛ አው ቆንጆ ነው ግን አንቺ ነሽ ሰራሽ እርግጠኛ ነሽ እያላት ነበርና ከፈለክ ሰላም መጠየቅ ትችላለህ። ምክንያቱም ሰላምን ደግሞ እንዳትናገሪብኝ ስላለቻት ነው። ሰላም እንደሆነ ለናታን ተነግረዋለች። ቆይ ታያለሽ በኋላ ማለት ነው። እና ወደ ቤተሰቦቻችን እንደዛ ያለች ነበረ ማለት ነው። እንግዲህ ናታንም እስኪ ያጉርሰኝ ለምን አትበይም እንዳንቺ ምናምን ሲላት እስኪ በእጅህን ታጉርሰኝ። እዚህ ደግሞ ማንም ሰው የለም። እሷ እኮ መጀመሪያ ናታንና እሷ አንድ ላይ እንዲሆኑ ዳጣ እንዲታይ ውሃን ዳጣና የቶሎ በሻለች ብለሽ ንገሪ። ግን አቢጌል ናት ያለችኝ እንዳትይ ብላ ለውሃ ነግራታለች። እና ውሃ ደግሞ ዳጣዬ እንደዚህ እኮ ብላሻለች አቢጌል ግን እንዳትነግሪያት እንደዚህ ገልሻል ብላኛለሽ። አንቺ አልነገርሽኝም ዝም ብለሽ የጠራሽኝ ምን አስባ ነው ብላ ሄደት ስትሄድ ምግብ አቅርበው ዳጣን አቢጌልን ናታን ሊያጎርሳት ሲዘገጃጅ ከዛስ የዘረጋውን ምግብ ልስ አድርጎ ለራሱ ጉርስ አቢጌል ማለት ነው። ወይኔ አማካሴ መሰለች። ከዛ ምን አማራጭ አላት? ውድ ቤተሰቦቻችን እንግዲህ ደግሞ አንዴ ፈላ ተመለሰች። ከተመለሰች በኋላ እንግዲህ
ናት ዳጣ ጎበዝ አይደለች? ለምንድን ነው አንተ አፏ ድረስ የምትመልሰው? ለምን በላ ጉርሳት አለችው። እሷ የሚመለከተው ዳጣን ነው። ምግቡ ግን ወዲያ አብዬል አፍ እንግዲህ በግድ ገባ። ያው ማጉረስ ሳይሆን ምን ልበላችሁ ቤተሰቦቻችን። እንግዲህ ዳጣ ግን ሳቅ እያሳቀች ነበረ፣ ሙድ እያያዘችባቸው ነበረ። አብዬል የኔ ውዲት እስኪ ምግብሽን ልቅመስልሽ እስኪ ሰራሹን ብላት ነበር። አብዬልም እንግዲህ ለማሽቃበጥ ነው የቅመሹን ያንቺን አይደለሁም ብላ ተነሳችላት። ዳጣ ቆንጂት በጥርቅቅ አርጋ ብልት እናቴ እስከሚበቃ ድረስ ዋው ያምራል፣ ይጥማል፣ ቆንጆ ነው ይልመድብሽ ብላ ማረቃ ወጥት ነው እናቴ። ናታን የሚመቸው በነገራችን ላይ የዳጣ ይሄ ነፃነቷ በቃ ማለት ኮንፊደንሷ ለምንም አይነት ነገር እንደዚህ ይሉኛል ምናምን እንደዚህ ምናምን የሚባል ነገር ስለሌላት ይሄን ፓርቷን እኮ ናታን በጣም ነው የሚወደው። እንዴ አንቺ ምግብ በልተሽ አታውቂም እንዴ እያለች እንግዲህ አብዬል እየተናደደች ነበር። በነገራችን ላይ ዳጣ ጎረስ ስታረግ እንግዲህ አብዬል እየተናደደች ነበር። ምክንያቱም የፈለገችው እሷ ናታን እንዲበላላት ነው እንጂ ዳጣ እንድትቀምስ ነው እንጂ እንደዚህ እንድትበላ አልፈቃድ አልሰጠቻትምና እንግዲህ እየተናደደች ነበረ። ዳጣ መቼም የኔ ቆንጆ ወረደችበትና ከዛ በኋላ እግዚአብሔር ይስጥልን ይልመድብሽ እንዲህ ያለም የለ ጥሩ ሙያ ያለሽ ብላ እንግዲህ መራርቃ ላሽ ብላ ነው የወጣችው። ውድ ቤተሰቦቻችን እና ዛሬ አብዬልን ጥሩ አልሰራተም ናታን። እንግዲህ ከዛም በኋላ ደግሞ ከወደ ውጭ ወጥተው እየተንቀሳቀሱ ነበረ እና እየተንቀሳቀሱ ያለ በጣም እኮ ነው የምወድህ እንደዚህ አብረህ ሳይኮ አብሬ ሲሄድ እኮ ምን ያክል ደስ እንደሚለኝ ብታውቅ እያለችው ነበርና ደግሞ አየህ አይደለ ዳጣ እኮ አትወድህም እኔ ጋር እንደዛ ስታይ አየሃት ምን እንዳለችው እያለችው ነበረ። እሱ በዛ አይተመንም ባክሽ ምናምን ያላት ነበር። እና ትወደኛለች እያልክ ነው እያለችው ነበርና አይ እንደዛ ሳይሆን ያው ሰው ዝሮ በዛ መተመን አይቻልም፣ የሰውን እንትን ማንድ በእንደዚህ መልኩ ማወቅ አይቻልም እያላት ነበርና አብዬልም እንግዲህ ባካ አትወድህም እሷ ሲጀመር ለምንድነው ግን የምትጣያ ሲላት በጣም ነው የምታናድደኝ እሷ እኮ በጣም ነው የምትወድሽ ሲላት እኔ ያልወዳትማ ታዲያ እኔ እሷ ብትወደኝ ማለት ነው። ከዛ በኋላ እንግዲህ አይ እሷም ሆነ ሰላም ባካው በቅርብ ከዚህ ከቤት መወገድ ያለባቸው ከዚህ ከቤት ያባራቸዋለሁ ስትለው እናታ ምን ቢላ ታሪፍ ነው ዳጣንና ሰላምን ከዚህ ቤት ያባራሻቸው ለታ እኔም አብሬ እወጣለሁ ነው። ከዛ የዚህ ጊዜ ደሟ ፈላ ጋይስ ተናደደች፣ ተንጨረጨረች። ደሟ ተክተክ ነው ያለው ማለት ነው። ከዛ በንዴት በብስጭት ምን ማለት ነው እኮ ምን ማለት ነው ምን አስበህ ነው ምን እሷ እና ዳጣን ተከትዬ እሄዳለሁ ትላለህ እንዴ? ድሮስ ለምን አንተስ ጥርግ አትልም አለችው። ለምን አሁንስ ማን ያዘህ? ለምን አሁን ጥርግ አትልም አለችው። ለምን ጥርግ አትልም አለችው ማለት ነው። እንዳይ እሱንማ እነሱን ከወጡ እመኝኝ ይሄዳለሁ አላት ማለት ነው። የዚህ ጊዜ ተናደደች አብዬል። ከዛ ቆይ ለምንድን ነው ግን እንደዚህ የምታደርገው? አሁን ጥሩ ሰው ሆንኩ ሰላም ደህና አሁን ልጅ ሆንኩ ብለሽ አንተብር እንዴ ምን ነው ሲላት እንዴ አንተ እያለህ በየት በኩል ጥሩ ሰው ሆናለሁ? የምታስቀኝ ነገር አንተ እያለህ እኔ በየት በኩል ጥሩ ሰው ሊሆን ይችላል? ምክንያቱም አንተ እኮ በጣም ምናምን እንግዲህ እየተጨረጨረች ትገኛለች። እንግዲህ ናታንም እንግዲህ እኔማ እንደዛ ነው ምልሽ ብሏታል። እሷም እንግዲህ በጣም ነው የተናደደችው። የሚገርም እገላታለሁ አንቄ ነው ምደፋት ብላለች። አንቄ ደፋለሁ ስትል እንዲያትደፋሽ ነበር ያላት። እሱንም ማን ያለን ብላ እንግዲህ እየፎከረች ነው ሄደችው። በእርግጠኝነት ካሁን በኋላ ናታን ይሄንን ስላላት አሁን ዳጣን ወደ ማጥቃት ነው የምትረማመደው ብዬ ተስፋ አደርጋለሁ። ዳጣን ምክንያቱም እንግዲህ ወይ መታታለው ወይ የሆነ ምግብ ጋር መርዛ ለመስጠት ብቻ እንደዛ አይነት ሀሳቦችን ልታሰብ ትችላለህ የሚል ሀሳብ አለኝ። ውድ ቤተሰቦቻችን ለሁሉም ነገር ጋሽ ደረጀ እንግዲህ ዲኤንኤ ምርመራ ማድረጉ ደግሞ በጣም አድቫንቴጅ አለው። እዚህ ጋር የሆነ ነገሮች እንኳን ቢፈጠሩ ነገሮችን በስበቡ ለመፍታት እንትን ይላል ማለት ነው። እንግዲህ ወይዘሮ ማርታ ደግሞ ናታን እንድታገባ ምናልባት እኛ ስለገፋፋን ትዳር አይሆንም ነገ ጧትም ባል አይሆናትም ሳይወዳት አግብቶ ምን ያደርጋታል? እሷና እሱ ፍቅር ካላችሁ አንቺ አትገፋፊ ታይ ያላት ነበረ። ወይዘሮ ማርቲም እንግዲህ ናታንና እሷና እሱ ነው ማግባት ያለባት ትላለች። እንዴ እንደዚህ የሚባል ነገር አለ እንዴ በዚህ ዘመን በዚህ ሰዓት? ኧረ ተይ ወይዘሮ ማርቲ ታይ፣ ኧረ ተይ። እሱ ካፈቀራ ችግር የለውም። እሷ እንደዚህ ሙጭጭ ብላ አበካ እሷ እንዲሆነ እንኳን ሊያገባት ይቅርና ላይሉ እንዴት እንደሚጸይፋት አታዩም እንዴ? አይ እና ውድ ቤተሰቦቻችን እንደዛ ያሉ ነበረ። ሌላው እንግዲህ ጋሽ ደረጀና ሰላም ደግሞ በጣም ሌላ ጉዳይ ውስጥ ገብተዋል። አሁን ሰላም እንግዲህ እስከዛሬ ደበቀችውን ልጄ የት ነች ልጄን አምጣ፣ ሲቀጥል ያሁኗ ያረግስኳትን ልጅ አባቷን ራሱ እንድታውቀው አልፈልግም። የምን አባት ነው የምታወራው? ሲቀጥል ደግሞ ከዚህ ቤት ውጪ የምትለኝ ምን ብዬ ነው የምወጣው? ይሄን ያክል አመት የጠበቅኩት ተስፋ ያደረኩት ያረግስኩት ተስፋዬሳ ሳላቅሳ ልጅ የት ናት ና አምጣ ብለው ነበር። እንግዲህ ጋሽ ደረጀን በጣም ነው የደነገጠው።
እሷ ለካ እየጠበቀች ያለችው ልጇን እንጂ እዚህ ቤት መኖሩ አይደለም። ቀጣይ ክፍል እንገናኝ። ሰላም ቆዩ።